እኔማ ሀብት ነበር የፈለኩት እቁብ እንዲወጣልህ ሎተሪ እንዲወጣልህ ተደርጎ ይሰጣልህ። ሴት አፍራለሁ። የጥቁር ፍየል ደም ፈሶ ነው የሚሰራልህ። ፍየሉን በበላው አይሻለኝም? በጠዋቱ አብሽን አታስነሳው ልጅ። ምን ማለት ነው አብሽ? ትዘፍናለህ? የወርቅ አበባ ነሽ አሉ የፍሬ ነው አሉ። እኔ የምፈልጋትን ሴት በሬ ላይ እንድታቆሙልኝ ነው የምፈልገው። 3 ቀን 3 ሌሊት ጸሎትና ድግምት ይፈልጋል አለም። መሪ ጌታ የማያውቀው ሰው አለ ብዬ አላስብም። ቴሌግራም ቻናሎችና ግሩፖች ውስጥ ለመስተፋቅር፣ ለሀብት፣ ለስልጣን፣ ለስንፈተ ወሲብ እንዲሁም ከሁሉም የባሰው በሳይንቲስቶች እንኳን መፍትሄ ያልተገኘለት የኤችአይቪ ኤድስ መድኃኒት አለን ይላሉ። መሪ ጌታ እውነትም ለእነዚህ ነገሮች መድኃኒት አለው? እሱን በዚህ ቪዲዮ አብረን የምናየው ይሆናል። መሪ ጌታ እርዳታዎትን ፈልጌ ነበር የደወልኩት። መስተፋቅር አንዷ ልጅ ጥጋቧ አናቷ ላይ ወጥቷልና በፍቅሬ ላንበረከካት ነበረ እና ምን ማድረግ አለብኝ መሪ ጌታ? ክፍያውስ? ክፍያውን ማወቅ እችላለሁ? በዚህ በስልክ ምን ጨርሶስ ብንነጋገር? በአካል መጥተህ ነው የምሰራ፣ በስልክ አይቻልም። የት ሀገር ነህ አንተ? መቀሌ። አዎ። ፎቶ አለ? ፎቶ ካለ ይቻላል። ፎቶ አለኝ። በምንድን ነው የምልከው ፎቶ አለ? የሁለታችሁን ፎቶ ላክልኝ በቴሌግራም። የአገልግሎት ክፍያ 8200። የህፃንነት ፎቶዋ ነው ያለኝ። ግን የምንም ይሁን ፎቶግራፍ ያስፈልጋል። የህፃንነቷን ቢሆን ችግር የለውም? የኔም የህፃንነቴ ነው ይሆናል? ይሆናል። አዎ ልጅ ሆኜ በረዶ እየላስኩኝ ያለው ፎቶ ነው እሱ ይሆናል? ሄሎ አንተ በቢናና በጠዋቱ አትልከፈኝ አንተ ከካ። ምን አሉኝ መሪ ጌታ? ያስፈራል። አንተ ነገር እንዳይመቱኝ ማን ያውቃል? እነዚህ ሰዎች እኮ። እንቀጥል። የ20 መሪ ጌታዎች ስልክ ቁጥር አለኝ። ወደ ቀጣዩ ደውላለሁ። ከየት አመጣው ለምትሉ ሰዎች ፈልጌ ነው ያገኘሁት፣ ሌላ ነገር የለም። መሪ ጌታ ቁጥር 2 የደወሉላቸው መሪ ጌታ ቁጥር 3 የደወሉላቸው ደንበኛ መሪ ጌታ 4 ምን እያደረጋችሁ ነው? መሪ ጌታዎች አንሱ እንጂ። የደወሉላቸው ደንበኛ መሪ ጌታ 5 ለጊዜው ጥሪ አይቀበልም። መሪ ጌታ 6 የደወሉላቸው ደንበኛ መሪ ጌታ 7 ሰላም ነው። መሪ ጌታ ምንድነው? መሪ ጌታ 8 የደወሉላቸው አንድ መሪ ጌታ ጋር ደወልኩኝ። እሱ አንስቶ ከነቃብኝ በኋላ ከዛ በኋላ ያሉት 7ቱ አያነሱ። አንድ ሰው ነው እንደዚህ የሚያደርገው ማለት ነው። አይሰማም? ይሰማል። ወይ ተደውል የሉማ ከ30 ደቂቃ በኋላ ደውል። መሪ ጌታ 9 ጋር እንደውል። አንሳው። መሪ ጌታ 9 ማያነሳም። መሪ ጌታ 10 የደወሉላቸው ደንበኛ መሪ ጌታ 11 ሄሎ ሁሉ ሰላም? ቢሃሪ መስገን እንዴት አላችሁ እናንተ? ደህና ነን መሪ ጌታ እንዴት ነው? ቢሃሪ መስገን ደህና ነን። የሆነ ነገር እንድታረጉልኝ ነበረ መሪ ጌታዬ። ጉዳይህን በግልጽ ንገረኝ። ብዙ ፓኬጆች አሉት እና ከነዛ ፓኬጆች መሀል እስቲ የተወሰኑትን ልጠቀም ብዬ ነው። አንተ ያሰብከውን አንደኛው ስልጣን ነው። ጠዋት ከእንቅልፌ ስነሳ ስልጣን አለኝና እስቲ እቺ ስልጣን ነገር ዝም ብያ ልለፋት እስቲ ልሞክራት ብዬ ደወልኩኝ። ሌላኛው ደግሞ አፈዛ ደንግዝ ነው። እሱንም አለቃዬ ላይ ለመጠቀም ደግሞ ፈለኩኝ። መድኃኒት ሰጥተውኝ ነው ወይስ እርሶ ባሉበት ቦታ ሆነው ነው የሚያፈዙልኝ የሚያደነግዙልኝ? አንተን ስም ስታባት ደወላጅና ስም ስታባት አድርገህ በዚህ በመልእክቱ ወስደድልኝ መምጣት አለብኝ ወይስ እርሶ? ይሰራል ነው የምልህ ይሰራል። አዎ አፈዛ ደንግዙንና ስልጣኑን እንዴት ነበር የምታረጉልኝ? ምን ያህል ጊዜ ይፈጃል? 3 ቀን 3 ሌሊት ጸሎትና ድግምት ይፈልጋል አለም። ከዛ ነው የሚሰራው? ከዛ ይሰራል። ከዚያ በኋላ ነው የሚሰራው። 3 ቀን 3 ሌሊት አይቋረጥ ጸሎትና ድግምት ይፈልጋል። ድግምትና ጸሎት። አዎ ታዲያ እኔ ላይ ቢደግሙብኝ ሳያውቁ ፋዘር እንደዚያ ይሆናል እንዴ? ሰራው ይጠፋኛል። እኔ ቢቻልልኝ ይቅርታ ተጨማሪም ብር ቢሆን ከፍዬ የአከራየንና የሰራ አሰሪየን ሰውዬ ስልክ ልስጣችሁ። ስልኩን፣ ስሙን፣ ፎቶውን፣ ልብሱም ካስፈለገ ቀድጄ ያመጣለሁ። የሆነው ታይቶ የሚስተካከለው ከተስተካከለ በኋላ ነው እነሱ ስም የሚስተካከለው። መጀመሪያ ስልጣኑ ይደረግልኛ። እንደዛ ከሆነ የኔ ብቻ የሚያስፈልግ ከሆነ መጀመሪያ ያንተው መስተካከል አለበት ሁሉም ነገር። ስልጣኑ ግን ምን አይነት ስልጣን መምረጥ እችላለሁ ወይስ እርሶ የሆነው ያሉትን ስልጣን ነው የሚሰጡኝ? ያሰብከውን ያለምከውን እንዲሳካልህ ማለት ነው። እኔ የሀገሪቷ ፕራይም ሚኒስቴር ነው ምን የፈለጉ? ጓደኛ ነህ መሰለህ አንተ። ሄሎ
ምን አይነት ነገር ነው ኢትዮጵያ ውስጥ እየተካሄደ ያለው? መሪጌታ 7 የኛው ሰውዬ እያወራ ደውሎልኝ ነበር። አንዴ እንደውልለትና ደግመን ካላነሳው እንቀይራለን። ሰላም ነው? ዳምጠው ከባህር ዳር። ምንድነው ጉዳዩ? የኤችአይቪ መድኃኒት ፈልጌ ነበረ። አዎ ቴሌግራም ላይ ሳየው እልል ነው ያልኩት። እልልታ ነው የተሰማው ቤቴ ውስጥ ደስ አለኝ። ምን ያህል ጊዜ ይፈጃል? ገንዘቧ ምን ያህል ላት የሚለውን ይንገሩኝ። በ7 ቀን ነው የሚሆነው። ኤችአይቪውን በ7 ቀን ነው የሚያድነኝ ከኤችአይቪው? አዎ በ7 ቀን ባልሞላው እጽዋት ነው። ይሄ ሰው ሰራሽ ነው በሽታው እኮ። አዎ እኔማ መድኃኒቱን አብዝተውም ከሰጡኝ ለሳይንቲስቶችም ለመሸጥ እያሰብኩኝ ነበረ። ደነገጡ እንዴ መሪጌታ? ማን ነው ግን እንደዚህ ሙድ የሚይዘው? ቻኮልኩኝ መሰለኝ፣ ቶሎ ማዘጋት አልነበረብኝ። መሪጌታ 12። አሎ መሪጌታ ነው አይደለ? መሪጌታ ነኝ። ቴሌግራም ላይ ነበር ያገኘው ስልኮርስንና ሄሎ ይሰማ። ምንድነው ያንቀራፍፈኛል? ልናገርም እንዴ? ይቅርታ መሪጌታ በእናትህ አንሳውሽ። ሄሎ ዘጋው። ዘጉብኝ እንጂ ተቋረጠ እኮ። ተቋረጠ። ምንድነው የፈለከው? ምን ልታርጋ ንገረኝ እኮ ነው የምልህ። እኔማ ሀብት ነበር የፈለኩት። እቁብ እንዲወጣልህ ሎተሪ እንዲወጣልህ ተደርጎ ይሰራልሃል። ሎተሪ ይቻላል አባባ? ሎተሪውና እቁቡ እንዲወጣልህ ተደርጎ ይሰራልሃል። አይ እቁብማ ይወጣልኛል። እሱማ መጠበቅ እኮ ነው እንጂ እኔ ቶሎ ብዬ ሀብት ነበር የፈለኩት። ተሰቃየሁ እኮ ሎተሪው እንዲደርስ ተደርጎ አንተ ስምና የእናትህ ስም ፎቶ ሆነ አድርግና በዚህ በቴሌግራም ውስጥ በድልኝና እንዴት እንደሚሰራልህ እንዴት መለወጥ እንዳለብህ ታይቶ ይነገርሃል። ወይም ብርም ቢሆን ጨምራለሁ የሆነ የሚፈልገውን አይነት ሀብት ሊያደርጉልኝ አይችሉም እኮ? ይሰራልሃል። ሌላኛው ደግሞ የፈለኩት እንዳልኩት ትንሽ አይነ አፋር ነኝና ሴትም ጋር አፋር ነኝ። ሴት አፍራለሁ። እና የከጀልካት ሴት አለች? ያሰብካት ሴት አለች? አዎ እኔ የምፈልጋትን ሴት በሬ ላይ እንድታቆሙልኝ ነው የምፈልገው እኮ። የእሷ ስምና የእሷ ፎቶ ያስፈልግሃል እኮ። እውነቶትን ነው? አዎ ራሷ ነች የምትመጣው? ሄሎ አንዴ መልሼልዎለት አንዴ። እንዴ አጓጓኝ እኮ አንተ መከጅላትን። የደውሉላቸው ደንበኛ መስመር ምንድነው? አንሱት። በር ላይ ያቆምላለሁ እንዴ? ስልኩ የሚፈልግ ሰው ካለ ኦኬ ነው። ኦኬ የመጨረሻ ሞክርና በኋላ እንደውላለን ካልሆነ የደውሉላቸው በቃ። መሪጌታ 13 መሪጌታ 13 ቢዚ ናቸው መሰለኝ። ወደ መሪጌታ 14 እንለፍ። የደውሉላቸው ደንበኛ ቴሌፎን መሪጌታ 15 አንሳው ስልኩ። አንሳው ስልኩ። አሎ ሄሎ እንዴት አደራችሁ? ሰላም ነኝ አባባ። እንዴት ነው? አንተ እግዚአብሔር ይመስገን። ማን ልበልክ? ዘንድ ነው የምትደውልልኝ? ዳምጠው ከባህር ዳር። እንደዛ ምን ላግዝ? ጌትዬ አንድ ሁለት ነገር ነበር የፈለኩትና ግን ትንሽ አይነ አፋር ነኝ። ግን እንደምንም ብዬ ልንገሩት እንግዲህ። ንገረኝ። የሀብትና የገንዘብ ጉዳይ ነው። ምንድነው የምትሰራ? አካውንታንት ነኝ። ከብር ጋር እየዋልኩኝ ብር አጣው አባባ፣ ባንክ ውስጥ እየሰራው። መልካም ችግርም የለም። እና እስቲ ምን ያስፈልገኛል? እንዴት ነው ይሄ ነገር የሚሆነው? ምን ያህልስ ገንዘብ ይጠይቁኛል የሚለው ለማወቅ ነው። አሁን ልጅ አለኝ ጅሞ የሚባለው ትጠቀማለህ? ጅሞ ምንድነው? ጅሞ ኢሞ እኔ እንኳን ኢሞ አይደለም ቫይበር ይጠቀማሉ። ቫይበር አረ የኛል ይሞ ተጠቀማለሁ ነው እኮ መልኬታ አይደል? ኢሞ አልጠቀምም ግን አስጭነዋለሁ። ችግር የለውም። ገብርኤል ሙታመኝ ሄሎ ይሄ በጣም የሰፈር ዱርዬ ውይ ኢሞን እኮ ነው ኢሞ። ኧረ ይሄ ነገር ደስ ይላል። ምንድን ነው? እንቀጥል። መሪጌታ 16 አባባ እየሰማሁ ነው። አንተ ሌላ ጊዜ ደውል ነው የምልህ። መሪጌታ 18 የደወሉላቸው ደንበኛ መሪጌታ 19 መሪጌታ 20 የደወሉላቸው 20 ምን አይነሳም። ከ2 ጀምሮ እስከ 13 ያሉትን ደግመን እንሞክርላቸው። አሎ
ሰላም ኖት? እግዚአብሔር ይመስገን። ሰደው ነው? ለምን በቴሌግራሙ የሰደድከው? የልጅቷን ፎቶ ጭምር ነው? የልጅቷን ፎቶ አለ፣ ግን እንደነገርኩት የልጅነቷ ፎቶ ነው። የት አለ? መች አለ? አረ ልክ ያለው እየተሽከረከረ ነበረ። እስቲ ትንሽ ይጠብቁት። በጠዋቱ አብሽን አታስነሳው ልጄ። ምን ማለት ነው አብሽ? ስለደውና ደውልልኝ። ልክ ያለው ችግር የለውም። እሱን ልክ ያለው ይገባል። እና አንድ ነገር ለመጨመር ነበረ በዛው። ምንድነው የምትጨምረው? ድምጼን እንዲያሳምሩልኝ ነበረ። ዘፋኝ መሆንም ፈልጋለሁ። ትዘፍናለህ? ሞክራለሁ፣ ግን ያው ትንሽ ድምጼን እንዲያሳምሩልኝ ነበረ። ምን አልከኝ? ድምጼን ይስሙትና አሁን የሚጨመርበት ወይ የሚስተካከል ከሆነም በዛው ይንገሩኝ። አሁን ላሰማሁትና ወይ ድምፅህን ነው? እሺ 30 ሰከንድ እስቲ ስሙኝ እስቲ። እሺ የወርቅ አበባ የወር ፍሬ ነሽ አሉ፣ የወርቅ አበባ የወርቅ አበባ ነሽ አሉ፣ የምን ፍሬ ነው አሉ። ተኪያ የወርቅ አበባ የወርቅ አበባ የወርቅ አበባ ተኪያ እንዴት ነው ነገሩ? እንዴት ነው ጀንበሩ? ሲወጣ ሲገባ ይላል ያምራሉ። እስቲ አንድ ላይ ተነሱና አንድ ላይ እንዝፈን እንጨፍር እናሳይ አንድ ላይ አንድ ላይ አንድ ላይ ምን ያስባሉ አባባ? አስተካክልልሃለሁ። ዋናው መሞከርህ ነው ማለት ነው። ስለዚህ ድምፅህ እንዲወጣልህ ሁሉ ነገር እንዲስተካከልልህ አድርጌ እሰራልሃለሁ። አሁን እንዴት ነው? አሪፍ ነው ወይስ መጥፎ ነው? አሪፍ ነው ካሉኝ እተዋለሁ ማስተካከሉን። ይሰራልሃል እኮ ነው የምልህ፣ ይሰራልሃል። ጥሩ አይደለም። ድምፄ ደስ አይልም። ይሄ አይሆንም ብዬ እንደ ውሻ እየላዘልክ ይሄ ምን የሚሆነው? ፍየል ታርዶ ነው የሚሰራልህ። ይሄ ፍየል ታርዶ በአንድ በልሳንህ ነው የሚሰራው። ፍየል የጥቁር ፍየል ደም ፈሶ ነው ይሄ የሚሰራልህ። ለድምፄ ፍየሉን ብበላው አይሻለኝም? ፍየሉ ከሚታረድ ፍየሉን ብበላው ድምፄ ያስተካክልም? እንግዲህ ፍየሉን ምረድና ሾርባ እያፈላህ ጠጣለህ። እሺ በቃ ልክለት። ዘጋው። ሄሎ ሰላም ኖት? ምን አሉኝ? ዳምጠው እባላለሁ። ከጎንደር። ገንዘብ አልበረክታለኝ አባባና እስቲ የምትሰራው ስራ? አካውንታንት ነኝ። ባንክ ውስጥ ነው የምሰራው። ባንክ ቤት ነው የምትሰራው? እዛ ብዙ ገንዘብ ስለማይ ነው መሰለኝ ማባከን ወዳለሁ። ከዛ የመጣ ይሁን አላውቅም። እዛ ከገባው በኋላ ነው የጀማመረኝ። ክርስቲያን ነው ሙስሊም? ሃይማኖት የለኝም፣ ኤቲስት ነኝ። ሃይማኖት የለኝም፣ ኤቲስት ነኝ። ገንዘቡን የሚያስጨርሱኝንም ነገሮች ብነግሮትና እሱ ላይ ቢሰሩልኝ። ከረሜላ፣ ማስቲካ፣ በረዶ መላስ እነሱ ላይ ነው ብሬን የምጨርሰው በብዛት። እርሶ ጋር መጥቼ ስንት ነው የምቀጣው? እንግዲህ 22,000 ብር ነው። አሁን 8,000 ብር ነው የሚያስፈልገው። እሱ ነው የምትመጣ። ገንዘብ አልበረክታለኝ እያልኩት 22,000 እኮ አይከብድም እንዴ አባባ? ከምታጠፈው ገንዘብ ለቁም ነገር ማዋሉ ነው ይከብዳል። እርሶ ይዝናኑበት። እርሶ ይዝናኑበት ነው ያልኩት። ይሻላል እኔ ከማጠፋው በከረሜላ በብስኩት ከማጠፋው። እንዳያችሁት ነው ቴሌግራም ላይ ያሉት መሪጌታዎች እውነትም ኤግዚስት ያደርጋሉ። ግን እኔ እንዳየሁት ከሆነ ስካመሮች ይመስሉኛል። ለምን ካላችሁ መጀመሪያ ስራችሁን ይጠይቃሉ። ያለም እንደሚያደርጉት አሪፍ ስራ ካላችሁ የምትከፍሉትን የገንዘብ መጠን ከፍ ሊያደርጉባችሁ ነው። በዛ ተቃራኒ ደግሞ ያን ያህል አሪፍ የማይባል ስራ ካላችሁ የምትከፍሉትን የገንዘብ መጠን ዝቅ ያደርጉታል። ስለዚህ ሐሳቤ ሳጠቃልለው የቴሌግራም መሪጌታዎች እውነትም ኤግዚስት ያደርጋሉ፣ ግን እኔ በግሌ አላምናቸው። ለማንኛውም የዛሬው ቪዲዮ ይሄን ይመስላል። ይሄን ቪዲዮ ላይክ፣ ኮሜንት እንዲሁም ሰብስክራይብ ማድረግ እንዳትረሱ። We keep on moving
We keep on moving along, we keep on rolling. No, we ain't slowing it down.